ዶላር በሰሞኑ ስፔሻል ጨረታ ደግሞ ቅናሽን ያሳየበትን ሁኔታ ልንመለከት ይችላል። ኢትዮጵያ ብሔራዊ ባንክ 125 ሚሊዮን ብር አቅርቦ በነበረበት የመጀመሪያው ጨረታ ማለት ነው ስኬጁልድ በነበረው የዚህ ኳርተር ጨረታ የዶላር ዋጋ ጭማሪን አሳይቶ የነበረ ቢሆንም ወደ 3% አካባቢ ማለት ነው። በዚህኛው ደግሞ 1% ቅናሽን ያሳየበት ሁኔታ የብር አቅም ያገኘበትን ሁኔታ ለመመልከት ይችላል። በዛሬ ቪዲዮ ታዲያ የታዩት ነገሮች እርስ በርሳቸው የሚጣረሱ ነገሮችና በገበያው ላይ ያለውን የዶላርን ዋጋ መረጋጋት ወይ ደግሞ አለመረጋጋት የሚወስኑ ነገሮችን አብረን ልንመለከት ነው። ምንም እንኳን የብር ዋጋ 1% አፕሪሺየት አደረገ ወይ ደግሞ ዋጋ ጨመረ፣ ጉልበት አገኘ ብንልም ከስር ያለው የተደበቁ አንዳንድ ነገሮች ያንን ነገር እውነት እንዳይሆን ሊያደርጉት የሚችሉ ነገሮች ስላየን እሱን ላወራችሁ ነው። ቪዲዮውን እስከ መጨረሻ ከተከታተላችሁት እነዚህ ነገሮች ታገኛላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በሉ እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው። ታዲያ የተወደዳችሁ ተመልካቾቼ በቻናላችን ስለ ካፒታል ገበያ ስናስተምር አንዳንድ ሰዎች የምትጠይቁንን ነው ላይ እንዴት ነው አክሲዮን ትሬድ ማድረግ የሚቻለው መግዛት መሸጥ የሚቻለው ቴክኒካል ነገሮችን ስልጠና አዘጋጅተናል። ቴሌግራም ላይቭ ላይ ነሐሴ 19 እና 21 ይካሄዳል። ታዲያ ስልጠናውን መካፈል የምትፈልጉ ዲስክሪፕሽን ላይ በተቀመጠችው የቴሌግራም ሊንክ እየገባችሁ ዲቴይሎቹን ማግኘት ትችላላችሁ። ስልጠናዎቹን ተቀላቀሉ እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያ ብሔራዊ ባንክ ባሳለፍነው ሳምንት በቅርብ ጊዜ ማለት ነው ተደርጎ በነበረው ጨረታ እንደምታስታውሱት 125 ሚሊዮን ዶላር አቀረበ። ብዙ ባንኮች ተሳተፉ። 470 ሚሊዮን ጠየቁ። መስጠት የቻለው 125 ሚሊዮን ነው። በዛም ጭማሪን አሳየ። ስለዚህ እንግዲህ ያንን ለማድረቅ በሚመስል መልኩ ገበያው ላይ የዶላር እጥረት እንዳለ እንግዲህ ያው ስትራክቸራል የሆነ ነገር መመልከት ይቻላልና ያንን ለማስተካከል ምን አደረገ? ስፔሻል ጨረታ ብሎ አወጣ። የኢትዮጵያ ብሔራዊ ባንክ እንደምታውቁት ከቅርብ ጊዜያት ወዲህ የውጭ ሀገር ለምሳሌ የአይኤምኤፍን የገንዘብ ድጋፍ የዓለም ባንክ የመሳሰሉትን ነገሮች ጨምሮ የወርቅ ሽያጭን ጨምሮ ያለው የዶላር ሪዘርቭ በጣም ጨምሯል እና በቅርብ ጊዜያት ከዚህ የተነሳ ከፍተኛ ገንዘብ ወደ ገበያ እየለቀቀ መሆኑ ይታወቃል። በሚቀጥሉት 2 ወራት ውስጥ እንኳን እንደዚሁ 125 እያደረገ ገና አጠቃላይ 300 ምናምን አካባቢ ሚሊዮን ዶላር እንደሚለቅ እንጠብቃለን። በዚህኛው እንግዲህ 500 ሚሊዮን ዶላር ነው አሎኬት አድርጎ እየመጣው። ካስታውሳችሁ ባሳለፍነው ጊዜ ማለት ነው 161 ብር ከ80 ሳንቲም አካባቢ ነበረ አቨሬጅ የ1 ዶላር ዋጋ የነበረው ማለት ነው። በዚህኛው ወደ 160 ብር ከ21 ሳንቲም የወረደበትን ሁኔታ ነው የተመለከትነው። 1 ብር ከ60 ሳንቲም አካባቢ ቅናሽን አሳይቶ ነበረ ወይ ደግሞ ብር በ1% አቅም ያገኘበት ጉልበት ያገኘበት የጨመረበት ጊዜ ነበረ። 22 ባንኮች ተሳትፎ እንደዚሁ 21 ባንኮች ደግሞ ገንዘባቸውን አግኝተዋል። ስለዚህ ከባለፈው አንጻር ስትመለከቱት በባለፈው ብዙ ባንኮች ተሳትፈው ግማሽ የሚሆኑት እንኳን ያላገኙበትን ሁኔታ ታስታውሳላችሁ። ያ ማለት ገበያው ላይ እጥረት እንዳለ ማሳያ የነበረው ነገር እንግዲህ ለመቁረጥ እንደሄደ መመልከት እንችላለን። ግን አሁን እንግዲህ የተደበቀው ነገር ብዬ ቅድም የነገርኳችሁ ነገር ነው። ምንም እንኳን ገበያው ላይ በጨረታ መልኩ ፍላጎት አለ ተብሎ የተገለጸው 710.14 ሚሊዮን ዶላር ቢሆንም ዋጋው ለመቀነስ ታይቷል። በባህሪው ገበያ ላይ በጣም ኢንፎርሜሽን ፉል ካለ ማለት ነው ፉል ኢንፎርሜሽን ካለ በገበያተኞች ዘንድ ማለት ነው ብዙ ጊዜ ምንድነው የሚደረገው? ብዙ ፍላጎት ሲኖርና አንድ ነገር ማለት ነው ማንኛውም ነገር ፍላጎቱ በስቶ አቅርቦቱ ሲያንስ ምንድነው የሚሆነው? ዋጋው ይጨምራል። አቅርቦቱ በስቶ ፍላጎቱ ሲያንስ ዋጋ ይቀንሳል ነው። በዚህኛው ግን የሆነው የዚህ ተቃራኒ ነው ማለት ነው። ያንን ፕሪንሲፕል የሚጣረስ ነገር ስላለ ነው በቪዲዮአችን መጀመሪያ ላይ ያልኳችሁ ነገር እሱ ነው። እንግዲህ 210 ሚሊዮን ዶላር የሚጠጋ ገንዘብ ያልተሟላ ፍላጎት ነበረ በዚህኛውም ጨረታ ማለት ነው። በዚህኛውም ጨረታ ያ ማለት እንግዲህ ኦልሞስት 42% ከቀረበው በላይ ፍላጎት ታይቶ ነበር። 1.42 ጊዜ ነበር ማለት ነው ቢድ ቱ ከቨር ሬሽዮን ብትመለከቱት። ስለዚህ ዋጋው ምንም እንኳን ከተፈለገው ዶላር በታች ቢሆንም የተገኘው ገበያው ላይ ዋጋው ቀንሷል ተብሏል። ሲምፕል ኢኮኖሚክስ ውስጥ የምናውቃቸውን ሩሎች ቅድም የነገርኳችሁን ሩሎች በሚጣረስ መልኩ እንግዲህ ዋጋው ግን at the same time ቀንሷል። ታዲያ ዋጋው መቀነሱ ጥሩ ሆኖ ሳለ ዋጋው በብሔራዊ ባንክ ጨረታ መቀነሱ ጥሩ ሆኖ ሳለ በብሔራዊ ባንኮች የሚደረግ ጨረታ ግን የገበያ ዋጋ ማለት ግን አይደለም። ይሄንን እንዳትረሱ። በፋይናንሱ ዓለም የክሊሪንግ ሬት ነው ልንለው የምንችለው ብዙ ጊዜ
ምክንያቱም ይሄ ከተደረገ በኋላ ምክንያቱም የብሔራዊ ባንክ ስራ በነገራችን ላይ ገበያ ላይ ያለውን የዋጋ ሁኔታ የማረጋጋት ስራ እንጂ ይህንን ዋጋ የመወሰን ስራ አይደለም የሚሰራው ጨረታው ማለት ነው። ከዛ ይልቅ ልንመለከታቸው የሚገቡ ብዙ ነገሮች አሉ። ለምሳሌ መረጃዎቹ ባይወጡልንም የኤፍኤክስ ማርኬት እንደተጀመረ እናውቃለን። ኢንተርባንክ የሚባል ኤፍኤክስ ማርኬት ኢንተርባንክ ኤፍኤክስ ማርኬቱ እንዴት ሪስፖንድ ያደረገ ከዚህ ጨረታ በኋላ ማለት ባንኮች እርስ በርሳቸው የውጭ ምንዛሬን የሚገበያዩበት ገበያ ምን አይነት ሪስፖንስ ነበረው? የባንኮች ሬት ከነገ ጀምሮ ምን ይመስላል? እየጨመሩ ነው የሚሄዱት? ምንድን ነው የሚያደርጉት የሚለውን ነገር እሱን ማየት ይኖርብናል። ፎሬክስ ቢሮዎች ጋር ያለው ፓራሌል ማርኬቱ ጥቁር ገበያ እያልን የምንጠራው ትይዩ ገበያ የሚባለው ገበያስ ምን አይነት ሪስፖንስ አለው የሚለውን ነገር መመልከት ግዴታ ይኖርብናል ማለት ነው። ታዲያ ሌላው በጣም ቁልፍ ነገር እና IMFን ባለፈው ሲያነሱት ነበረ። ብሔራዊ ባንክ የሚያደርገው ይሄ ኢንተርቬንሽን ቀጣይነት ያለው ሊሆን አይችልም። አንደኛ ነገር ብሔራዊ ባንክ ከወርቅ ግዢና ምናምን ውስጥም እንዲወጣ ራሱ ይፈልጋሉ። እንደምታውቁትና IMF መኖር የለበትም እያሉ ይከራከራሉ። ያ ማለት እንደፈለገው ዶላር እንደዛ ኢንጀክት እያደረገ እንዳይቆይ የሚያደርገው የሪዘርቭ መጠኑም በዛው መልኩ ከፍ እያለ ስለማይሄድ ማለት ነው እያለቀ ሊሄድ ስለሚችል ያንን ማድረግ የማይችልበት ሁኔታ ይፈጠራል። ምክንያቱም ኦክሽኖች፣ ጨረታዎች፣ የዶላር ጨረታዎች ሰስቴነብል ነገሮች አይደሉም፣ ጊዜያዊ መፍትሄዎች ናቸው በባህሪያቸው። ገበያው ፉት እስኪያገኝ ድረስ ገበያው ግራውንድ እስኪያደርግ ድረስና እስኪስተካከል ድረስ ተብለው የሚደረጉ ነገሮች ከመሆናቸው ጋር ተያይዞ ባለፉት ዓመታት እንደምታውቁት እንግዲህ በ2025ም በ26ም በፈረንጆቹ ዓመት ከፍተኛ ኢን ቢሊየንስ የሚጠጉ ዶላሮች በጨረታ መልኩ ለባንኮቹ የቀረቡ ቢሆን በየጊዜው እንደምንመለከተው ከአንድ ጊዜ ውጪ ከቀረበው ዶላር በላይ ፍላጎት እየታየ ነው የተመለከተ ነው። አት ዘ ሴም ታይም ግን ቅናሽ አሳይቷል። ስለዚህ መርሳት የሌለብን አሁንም ቢሆን ነጋዴዎች አሁን ከዚህ በፊት ሰሞኑን የሰራሁት ቪዲዮ ላይ ዶላር ጨመረ ካልኩኝ በኋላ ብዙ ሰዎች የጠየቁት ጥያቄ አሁን ኦኬ መኪና ላይ ኦር የሆነ ነገር ላይ ዋጋ ይጨምራል ይቀንሳል ምን ማለት ነው ምናምን የሚሉ ነገሮችን ያነሳሉ። አሁንም አንድ መርሳት የሌለባችሁን ቁልፍ ነገር ልንገራችሁ። ቅድም አንስቻት የነበረው የብሔራዊ ባንክ ዋጋ የገበያ ዋጋ አይደለም። የገበያው እንደ ሪፈረንስ የሚወስደውና የሚያዋጣውን ቦታ የሚፈልግበት ነው በአቅርቦትና በፍላጎት ላይ ተመስርቶ። ይልቅስ የብሔራዊ ባንክ ዋጋ ግን የማረጋጊያ ዋጋ ነው። እንደ መነሻ ሊሆን ይችላል፣ ቤንችማርክ ሊሆን ይችላል። ግን እዛ ቤንችማርክ አካባቢ መጫወት የሚያስችል ዋጋ ነው። ከዛ አንጻር ነው መረዳት መቻል ያለብን። ከዛ ውጪ ዋጋን ለማወቅ ሌሎቹን ነገሮች ማየት ይኖርብናል። ቀጣይ ኦክሽኖች እንዳልኩት እርግጥ በዚህ በያዝነው ኦገስት ወር በፈረንጆቹ ማለት ነው ኦገስት ወር መጨረሻ የመስከረም ወር በፈረንጆቹ እንዲሁ ሴፕቴምበር ውስጥ ሁለቴ ሌላ የሚደረጉ ገና የ125 ኦልሞስት ወደ 300 ምናምን ሚሊዮን ዶላር ጨረታዎች ይጠብቁናል። እነዛ በሚደረጉበት ሰዓት እንደዛ አይነት ነገሮች እንግዲህ ምን ያመጣሉ የሚሉትን ነገሮች ማየት ግድ ይለናል ማለት ነው። ሁሌም ቢሆን ብሔራዊ ባንክ ብዙ ሰዎች እንደሚያወሩት አላረላው ለምሳሌ ዶላር ተነስቶ ስንት መቶ ይገባል ምናምን የሚሉት ነገር እንዳይፈጠር ነው የሚያደርገው። በነገራችን ላይ እነዚህ ጨረታዎች ባለፉትም ጥቂት ወራት በነበሩ ጊዜያት እያደረጉ የነበረው ያንን ነው። ዝም ብላችሁ አንዳንድ ሰዎች እንደሚያወሩት 500 ይገባል 1000 ብር ይገባል እንደሚሉት እንዳይሆን ያደረገው እነዚህ አይነት ጨረታዎች አላማቸው ነው ማረጋጋት ነው እንጂ ዋጋው እንዲሆን ማድረግ ስላልሆነ እንደዚህ አይነት ጥያቄዎችን ለመመለስ የሚሆኑ ናቸው ብዬ አላስብም። እነዛን ጥያቄዎች ለመመለስ የሚሆኑት በቀጣይ ቀናት የባንኮች የጥቁር ገበያው ወይ ደግሞ ትይዩ ገበያው ኢንተርባንክ መኒ ኤፍኤክስ ማርኬት ላይ ያለው ሬቶች ናቸው ሊነግሩን የሚችሉት ነው ሌላቸው የፈለጉት። በዚህኛው ጨረታ እንግዲህ እንዳልኳችሁ 700 ምናምን ሚሊዮን ዶላር ነው ፍላጎት የታየው፣ የተወሰደው 500 ነው። ብሔራዊ ባንክ በቀጣይ ምን ያደርጋል? ምክንያቱም አዲስ ዓመት ነው ከፊታችን ያለው። ለአዲስ ዓመት ብዙ ሸቀጦች ከውጪ ይገባሉ። እነዛ ሸቀጦች ወደ ሀገር ቤት ለማስገባት ብዙ ገንዘብ ያስፈልጋል። በተለይ ትምህርት ቤት የሚጀመርበት ታይም ነው። ከትምህርት ቤት ጋር ተያይዞ ብዙ እቃዎች ይገባሉና ለነዚህ የውጪ ምንዛሬ በሚያስፈልግበት ሰዓት ምን ይፈጠራል? አብረን የምንመለከተው ነው የሚሆነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ። ስልጠና አክሲዮን መግዛት መሸጥ በነው አፕሊኬሽን ላይ እንዴት እንችላለን? ለዛ ከሆነ ደግሞ ዲስክሪፕሽን ላይ የተቀመጠችው ሊንክ ተከተሉና ዲቴይሉን ማግኘት ትችላላችሁ። ቴሌግራም ላይ እንሰጣችኋለን። ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ የዛሬውን ፕሮግራም እኔ በዚሁ አጠናቅቃለሁ። ግሜ ብራውን ነኝ።